መጽሐፈ መቃብያን ካልዕ ምዕራፍ 1 መቃቢስ እስራኤልን የሶርያ ክፍል በምትሆን በመስጦሚያ አግኝቶ ከኢያቦቅ ጀምሮ እስከ ኢየሩሳሌም አደባባይ ድረስ በአውራጃቸው እንደገደላቸው የከበረች አገርን እንዳጠፋት የሚናገር መጽሐፍ ይህ ነው። የሶርያና የኤዶምያስ ሰዎች አማሌቃውያን የኢየሩሳሌምን አገር ካጠፋ ከሞዓቡ ሰው ከመቃቢስ ጋር አንድ ስለሆኑ ከሰማሪያ ጀምሮ እስከ ኢየሩሳሌም አደባባይ ድረስ እስከ አውራጃዋም ሁሉ ድረስ ሰፍረዋልና ከጥቂቶች ሰዎች በቀር የሚሸሽ ሰው ሳያስቀሩ በጦር ገደሉ። የእስራኤልም ልጆች በበደሉ ጊዜ የሞዓብ ሰው መቃቢስን አስነሳባቸው፣ እሱም በሰይፍ ገደላቸው። ስለዚህም ነገር የእግዚአብሔር ጠላቶች አሕዛብ በከበረች አገሩ ላይ ደነፋ፣ በወንጀላቸውም ተማማሉ። የኢሎፍሊና የኤዶምያስም ሰዎች ሰፈሩ፣ የእግዚአብሔርን ቃል ስለተገዳደሩ እርሱ ልኳቸዋልና የእግዚአብሔርን አገር ተበቅለው ያጠፉ ጀመሩ። የዚያም የመቃቢስ አገሩ የሞዓብ ክፍል የምትሆን ሬማት ናት። ከሀገሩም በኃይል ተነስቶ ከሱ ጋር ካሉ ሰዎች ጋር ተማማሉ። የእግዚአብሔርንም አገር ያጠፉ ዘንድ የመስጴጦሚያ ዕጻ በምትሆን በሄላቡሄ አውራጃ እስከ ሶርያ ድረስ ሰፈሩ። በዚያም አማሌቃውያንና ኢሎፍላውያንን ለመነ። በወንጀል ከሱ ጋር አንድ ይሆኑ ዘንድ ብዙ ብርና ወርቅን፣ ሰረገላዎችና ፈረሶችንም ሰጣቸው። አንድነት መጥተው እምቧይቱን ናዷት፣ በእሷ የሚኖሩ ሰዎች ደምን እንደ ውሃ ፈሰሱ። ኢየሩሳሌምንም እንደ ተክል ጠባቂ ጎጆ አደረጓት፣ በውስጧም ድምፅ አሰማባት። እግዚአብሔር የማይወደው የኃጢአትን ስራ ሁሉ ሰራ። ምስጋናና ክብርንም የተሞላች የእግዚአብሔር አገርንም አረከሱ። የወዳጆችህን ስጋና የባሮችህን ሬሳ ለምድረ በዳ አውሬዎችና ለሰማይ ወፎች ምግብ አደረጉ። እናት አባቱ የሞቱበት ልጅንና ባልቴቱንም ቀሙ። ሰይጣን እንዳስተማራቸው እግዚአብሔርን ሳይፈሩ አድርገዋልና ኩላሊትና ልቡን የሚመረምር እግዚአብሔር እስኪቆጣ ድረስ በጸነሱ ሴቶች ሆድ ያለውን ጽንስ አወጡ። በእግዚአብሔር ወገኖች ላይ ክፉ ስራን ስለሰሩ ደስ እያላቸው ወደ አገራቸው ተመለሱ። ከከበረች አገር የማረኩትንም ምርኮ ወሰዱ። ተመልሰው ወደ ቤታቸው በገቡ ጊዜ ደስታን፣ ዘፈንና ጭብጨባንም አደረጉ።